ፊልሙ ውስጥ ጀምር ቻ የምትባል የኮሚክ መጽሐፍ ጸሐፊ እናያለን። ለድርሰቷ የሚሆን ደናፊት ማግኘት ስላቃታትም ጽሑፏ ለብዙ ሰው ሳይደርስ ይቀራል። በሌላ በኩል ደግሞ ሃን የሚባል ሀብታምና ከዓመታት በፊት በደረሰበት አደጋ ምክንያት ዊልቸር ላይ የተቀመጠ ልጅ እናያለን። ቻም ለአዲሱ ካራክተሯ የእሱን ፊት መጠቀም ስለፈለገች ስትከታተለው ረዳቱ ያያትና ልታመልጠው ስትሞክርም ከሃን ጋር ተጋጭታ የያዘችውን እርጎ ትደፋበታለች። በጠዋቱም ኤዲተሯ ይደውላትና እየተቻኮለች ለባብሳ ትወጣለች። ሞተሯንም በፍጥነት እየነዳችው ስለነበረ ከሃን መኪና ጋር ትጋጭና ረዳቱም ወዲያው ማን እንደሆነ ስለደረሰበት ለፖሊስ ሊደውል ሲል ትለምነዋለች። ሃንን መጠበቅ ስለሰለቸው እንዲሄዱ ይነግረውና ትገላገላለች። ኤዲተሯም የሃንን ስም መጻፏ ላይ በመጠቀሟ ምክንያት እንደተከሰሰችና ድርሰቷም እንድታገድ ይነግራታል። እሷም ነገሩን ለማስረዳት የሃን መስሪያ ቤት ስትሄድም ጠበቃው እሱን ለማግኘት ቢያንስ 5 ወር እንደሚፈጅባት ይነግራታል። ስትለምነውም እየገፋ ያስወጣታል። እሷም ዕቃ ለማድረስ የመጣች አስመስላ እራሷን ቀይራ ስትገባ ስለ ጠረጠራት ይከተላታል። ሊይዛት ሲል ግን ተደናቅፋ የሃን ዊልቸር ስር ትወድቃለች። ልታናግረው ስትሞክርም ጥበቃዋን ጠልጥሎ ያስወጣታል። ረዳቱን በድጋሚ የሚያያት ከሆነ ፖሊስ እንደሚጠራባት ቢዝትባትም እስኪወጡ ድረስ ተደብቃ መጠበቅ ትጀምራለች። ጥበቃዋ አይቷት ሲሄድም ትጠፋበታለች። እሷም የሃን መኪና ውስጥ ገብታ ቤቱ ድረስ ትሄዳለች። ሃንን ለመፈለግ ብትሞክርም ቤቱ ትልቅ ስለሆነ ማግኘት ሳትችል ትቀራለች። ረዳቱም ድምጽ የሰማ መስሎት ሲወጣ ከእሱ ለመደበቅ ብላ ያገኘችው ክፍል ትገባና ሃንን ፊት ለፊቷ ታገኘዋለች። እንዳይጮህም አፉን ትይዘውና እባክህ ክስህን አንሳ፣ ድርሰት ብቻ እኮ ነው፣ በዛ ላይ ካልፈለግ ስሙን እቀይርልሃለሁ። እንደማይጮህ ቃል አስገብታው ብትለቀውም ወዲያውኑ አላርሙን ይጫነዋል። ሪሞቱ ልትቀማው ስትታገልም እላዩ ላይ ትወድቅበታለች። ረዳቱም ሲመጣ የሚያየውን ማመን ያቅተዋል። ወዲያው ግን አክስቱ ትመጣና ለምንድነው እንድታገኛት የላኩን ልጅ ሳታያት የተመለስከው? ፍቅረኛ ስላለኝ ነዋ፣ እንዲያውም ላስተዋውቃችሁ ይልና ብድር ብሱን ሲገልጠው ቻን ታያታለች። እሷም ወዲያው በጣም እንደሚዋደዱ ማስመሰል ትጀምራለች። ትንሽ ስላበዛችሁም ሁለቱም ወንዶች ጭንቅላታቸውን ይዛሉ። ሴትየዋ ስትወጣም ስለ ክሱ ማውራት ትጀምር፣ ጠባቂዎቹ እየጎተቱ ያስወጣታል። በነጋታው ማክስቱ አያታቸውን ትጠራውና ፍቅረኛው እርጉዝ እንደሆነችና ብሩን ፈልጋ እንደተጠጋችው ትናገራለች። ሃንም ተረጋግቶ እርጉዝ እንዳልሆነችና ቤተሰቦቿ ውጭ ሀገር ትልቅ ቢዝነስ እንዳላቸው ይናገራል። አያቱም ሊያገኛት እንደሚፈልግ ይነግረውና ይስማማል። ቻም ሆስፒታል ያለች እናቷን የተንከባከበች ረዳቱ ይመጣና ይዘዋት ይወጣል። ሃንም ኮንትራቱን ይስጣትና ለትንሽ ጊዜ ጮኛ እንዲሆንሽ እንድታስመስይ ይፈልጋለሁ፣ በምላሹ ክሱን አነሳልሻለሁ፣ እናም ጥሩ ክፍያም ሰጥሻለሁ። አይ አልፈልግም፣ ይሄንን ያህል ትልቅ ውሸት ውስጥ ራሴን መክተት አልችልም። አስቢበት፣ እኔ ጋር ከሆንሽ ለጽሁፍሽም ጥሩ ይሆንልሻል። በተጨማሪ ደግሞ እናትሽንም ለማሳከም እንደምረዳሽ ቃል እገባለሁ። ይሄን ስትሰማም ደስ ይላትና ለመፈረም ትዘጋጃለች። ቀድማ ግን ለምን እኔ እንደመረጥከኝ ማወቅ እችላለሁ? መቼም ካንቺ ፍቅር እንደማይዘኝ ስለማውቅ ነዋ። ፊልም ላይ ሁሉም ተዋናዮች እንደዛ ነው የሚሉት፣ በኋላ ግን ጉዳቸውን የሚፈላው። ጭራሽ ራስሽን እንደ ዋና ተዋናይ ነው እንደምታየው። እኔ መቼም እንደምወልድሽ እርግጠኛ ነኝ። ተው እንጂ እኔ ራሱ ምድር ላይ ያለው ሰው አንተ ብቻ ብትሆን ራሱ ዞር ብያላይህም። ረዳቱም እሷ ቀድማው ልትወደው እንደምትችል ሐሳብ ይሰጣል። በነጋታው ማየቱን ለማግኘት ብትሄድም ከፍርሃቷ የተነሳ ሽንቷ ይመጣና ትወጣለች። ቤቱ ትልቅ ስለነበረ የት እንዳለች ግራ ገብቷት ወደ ውጪ ትወጣና ሽማግሌ ሰው ፍራፍሬ ሲበላ ታገኘዋለች። ማንነቱን ስላላወቀችም ስታዋራው ቆይታ ለእሷም እንድትበላ ይሰጣታል። ምን ልትሰራ እንደመጣች ጠይቃትም የሃንን አያት ላናግረው ነው፣ ግን በጣም ፈርቻለሁ፣ በጣም ተቆጪ ሰው እንደሆነም ሰምቻለሁ ትለውና ጤናውን እንዲጠብቅ ነግራው እየበላች ትሄዳለች። ትንሽ ቆይቶም ስትጠብቀው የነበረው ሰው ውጭ ያገኘችው ሽማግሌ እንደሆነ ስታውቅ የተናገረችውን እያሰበች የምትገባበት ይጠፋታል። አክስትየውም የአላትን የሀብታም ልጅ ፎቶ እንዳገኘችው ተናግራ ለአያትየው ስታሳየው እንደተጋለጡ ስላሰቡ በጣም ይጨነቃሉ። ፎቶውን ሲያዩት ግን የህፃን ልጅ እንደሆነ ይደርሱበትና የእረፍት ትንፋሽ ይወስዳሉ። ሴትየዋም ቀጠል አድርጋ በቀጣዩ ቀን የሴቶች ዝግጅት ስላለ እንድትመጣ ትጋብዛታለች። ለአለመሄድ ሰበብ ብትደረድርም አያቱ እንድትሄድ ሲነግራት ግን ትስማማለች። ሲወጡም ማግስቱ እንደምትከታተለው ስለገባ ወደ ቤት ይወስዳታል። ሰራተኞቹም በሙሉም ሊያምኗቸው እንደማይገባና ሰላይ እንደሆኑ ይነግራታል። እራት ሲቀርብም ደስ የሚል ምግብ ነው ብላ ሰፍ ብላ ብትከፍተውም አትክልት ብቻ መሆኑን ስታይ ግን ትናደዳለች። እሱ የማይወዳቸው ምግቦች እንዳትበላ ቢከለክላትም ድርቅ ብላ ግን የምትፈልገው እንዲመጣላት ታረጋለች። ወንዶቹም በሽታው ቢረበሹም እሷ ግን ምንም ሳይመስላት ትመገባለች። ሰራተኛውም ላክስትየው ምንም የሚያስጠረጥር ነገር እንደሌለ ይነግራትና ዝግጅቱ ላይ እንደምታዋርዳት ዝታ ስልኩን ትዘጋዋለች። ቻም እየኖረች ያለችውን የሀብታም ኑሮ በደንብ ማጣጣም ትጀምራለች። አልጋው ላይ እንደ ልጅ ስትዘል ትቆይና ሻወር እየወሰደች ስትዘፍንም ስለረበሸችው ሊያናግራት ሲሄድም ተንሸራታ ትወድቃለች። ጠዋት ላይም ለዝግጅቱ ከሜካፕ እስከ ልብስ ድረስ ትቀያይርና እንዳማረባ ስታስብም በቂ እንዳልሆነ ሲናገር
ተናዳ ልትሄድ ትሞክርና ልብሱ ጠልፎ ይጥላታል። እሱም ሽቶሽንም መቀባት እንዳትረሺ ይላትና ንዴቷን ይጨምረዋል። ውብ ሆናም ወደ ዝግጅቱ ስትሄድ ሁሉም በውበቷ ይማረካል። ሁለት ሴቶችም ሆን ብለው ወይን ይደፉባታል። ከዛ ማግስቱ እንዲያገኛት መርጣት የነበረችው ታን የምትባል ሴት ትመጣናም የምትረዳት አስመስላ በፈረንሳይኛ ደደብ ነኝ የሚል ጽሑፍ የተጻፈበት ስካርፕ ትሰጣታለች። ስትወጣም ከሁለቱ ሴቶች ጋር እቅዳቸው እንድትሳካ እያሰቡ ደስ ይላቸዋል። ቺያ ግን ጠርጥራቸው ስለነበረ ሳትለብሰው ትወጣለች። ሃንም እያስቸገሯት ሊሆን እንደሚችል እያሰበ ይጨነቃል። ቺያም ልጅቷን መበቀል ስለፈለገች መጠጧን ላይዋ ላይ ታስደፋታለች። ልትመታት ስትሞክርም መዋኛ ገንዳ ውስጥ ትቀጣታለች። አክስትየውም የቤተሰባቸውን ስም እያበላሸችው እንደሆነ ተናግራ ልትከሳት ስትሞክርም ሃን ይመጣና ይደግፋታል። እሷም ውዴ ደክሞኛል፣ ወደ ቤት እንመለስ ትለውና የባሰ ብግን ታረጋቸዋለች። መኪና ውስጥ ሲገቡም እንደ በሰበሰች ስላየ ፊቷን ይጠርግላታል። ብርድ መቷት ስለነበረም ትኩሳቷ ይጨምርና ሌሊቱን በሙሉ ይንከባከባታል። እሷም እጁን ትይዘውና እናቷን መጥራት ትጀምራለች። ጠዋትም ደህና ሆና ስትነሳም ትኩሳት እንዳለበት ትሰማለች። ሁሉም እሱ ክፍል ተሰብስበው ስታያቸውም ለትንሽ ነገር ማካበዳቸው እየገረማት ሻይ ልታፈላለት ትወጣለች። እሱም ምንም እንዳልመሰላት አይቶ ሲከፋ ረዳቱም ልብ እንደሌላት እየተናገረ ይደግፈዋል። ሻዩን ከማፍላቷ በፊትም ዶክተሩ ሲደውላት ተቻኩላ ትወጣለች። ታን የተከተለቻት እንደሆነ ስታይም ታዋቂ ሰው እንዳለ እየጮኸ ትናገርና ታመልጣታለች። እናቷ ጋር ስትገባም ዚ ከሚባል ልጅ ጋር ጌም ስትጫወት ታገኛታለች። ከመውጣቷ በፊትም እረፍት እንድታረግና ጌሙ እንድትቀንሰው ነግራት ሊፍቱ ጋር እንደደረሰችም ስልኳን እንዳለዘችው ትዝ ብሏት ልትመለስ ስትል የወደቀ ሽማግሌ ታይና እሱን ለመርዳት ትገባለች። መድኃኒቱን ሰጥታውም ደህና ስለሆነ አመስግኗት ዞር ስትል ዚ ስልኳን ይዞላት ሄድና ቁጥሯን ቢጠይቃትም ሳትሰጠው ወደ ቤቷ ትመልሳለች። ሃንም ኮንትራቱ ላይ በፈለግሽው ሰዓት እናትሽ ጋር እንደማትሄጂ ተጽፏል እኮ በድጋሚ እንደዚህ እንድታደርግ አልፈልግም፣ ታስጂናለሽ። በቀጣዩ ቀንም ለአያቱ ስጦታ ለመግዛት ይወጡና ጋዜጠኞች ታን ሆስፒታል ልታየችና እንዳረገዛች ስለገመቱ የእሱ ከሆነ ይጠይቁታል። እሱም ቺያ እጮኛው መሆኗን በድርጊት ያሳያቸውና አፋቸውን ያዘጋቸዋል። እሷም ያለ ፈቃዷ ስለተጠጋት ትናደድበታለች። አያቱም የተፈጠረውን ሲሰማ ተናዶ ቢመጣም ምን ያህል እንደሚዋደዱ ሲያሳዩት ይረጋጋል። እናም ታን የምትባለው ልጅም እንደማይወዳትና ታዋቂነቷን ለመጨመር የቤተሰባቸውን ስም የተጠቀመችበት እንደሆነ ሲናገር አክስቱ እቅዷ ስላልተሳካ ትናደዳለች። ሃንም ቺያ ሆስፒታል ሄደችው እናቷ እንደታመመ ስለተነገራት እንደሆነ ሲደርስበትም በተናገራት ነገር በጣም ይቆጫል። ጠዋ ስትነሳም ደስ የምትል ድመት ስጦታ ይስጣትና ይቅርታም ይጠይቃታል። እሷም በደንብ እንደምንከባከባት ቃል ገባለሁ፣ እኔንስ አትንከባከብኝም ሲላት እያፈረች እንደምትንከባከበው ምልክት ትሰጠዋለች። ረዳቱም እየሆነ ያለውን እያየ መገረም ይጀምራል። ከድመቷ ጋር ስትጫወትም ፎቶ እያነሳ ስታየው ስልኩ ልትቀበለው ትታገለውና ትወድቅበታለች። ስልኩን ስታየውም የድመቷን ፎቶ ብቻ ስላየችው ከፍቷ ትተዋለች። እሱም እሷን የነሳውን ስላላየችው እንደተረፈ እያሰበ ደስ ይለዋል። ለአያቱ ስጦታም የታዋቂ ሰዓሊ ስዕል ሊገዛ ቢሄድም አክስቱ የመጨረሻውን ስዕል ገዝታው ስትወጣ ያታል። እድላቸውን ለመሞከርም ሰውየውን ሲጠሩት ሆስፒታል ውስጥ የረዳችው ሰው ስለነበረ ወዲያውኑ ለያትና ሃን ዚ መስሎት ስለነበረ ሆስፒታል ውስጥ ያየሁት ልጅ ፍቅረኛሽ ነው ማለት ነዋ? አይ አይደለም። ሽማግሌውም ይህንን እንደሰማ ወዲያው ከልጅ ልጁ ጋር ሊያስተዋውቃት ሲሞክር ሃን ያቋርጣቸዋል። ሽማግሌውም ለሷ ብሎ ሊረዳቸው ይወስናል። ሃንም ሌሎች ወንዶች ማግኘት እንደሌለባት ይነግራታል። እናቷም ስትደውላትም ያመማት መስሏት ሄዳለች። እሷ ግን ዚ ሲንከባከባት ስለነበረ አብራት እንድትበላና እንድታመሰግንላት ትነግራታለች። እሷም ልታዋራው ስትወጣ ሃን ማን እንደሆነ ማየት ስለፈለገ ይከተላቸዋል። ልጁም ስለተናደደበት በዊልቸር እንዲወዳደሩ ይነግረውና ሃን ሲያሸንፈው ተናዶ ይነሳና ከተሻለኝ ቆይቻለሁ እኮ እንዲሁ ስለሚመቸኝ ነው ብሎ ዊልቸሩን ተሸክሞት ሲሄድ ሃን እጁ እንዳመመው ይናገራል። እሷም ደንግጣ ስታይለት ደስ ይለዋል። ቤት ተመልሰው መድኃኒት ስታደርግለት የበለጠ ደስ ይለዋል። ረዳቱን በመሃላቸው ይገባና ይረብሻቸዋል። የአያትየው ልደት ላይም ቺያ ያመጣችለትን ስጦታ ከሁሉም በላይ እንደወደደው ይናገራል። ሲሚ ሀብታም ልጅ ስለነበረ ለልደቱ ይመጣል። ማንነቷን ቢያውቅም ሊያጋልጣት ስላልፈለገ ዝም ይላል። አብረው እንድትደንስ ጠይቃትም አያትየው እንዳይከፋ ብላ ትስማማለች። ሃንም እያያቸው በጣም ይናደዳል። አስተናጋጁም የሚጠጣው ነገር ይሰጠውና አያቱ እንደጠራው ይነግረዋል። ቺያም የሱን አለመኖር ስታይ ዳንሱ ትታ ልትፈልገው ትወጣለች። ታንም መጠጥ ውስጥ የሆነ ነገር ከታ ስለነበረ እየዞረበት ልትጠጋው ስትሞክር ቺያ ትደርስና በቦክስ ትላታለች። አያትየው ሲደርስም ከቺያ ጋር ሲያያቸው ደስ ብሎት ይወጣል። አክስቱ እቅዷ ባለመሳካቱ ትናደዳለች። ቺያ መሃን ስትኛባት መንቀሳቀስ ሳትችል ትቀራለች። አክስትየውና ታንም እቅዳቸው ባለመሳካቱ መጣላት ይጀምራሉ። ሃን ምንም ያህል የምግብ ሽታ ቢረብሸውም እሷ የምትወደውን ሁሉ ያዘጋጅላታል።
እሷም ስለ እግሩ እየጠየቀችው በአደጋ ምክንያት እንደሆነ እየነገራት እሷም ሁሌም እንደምትንከባከበው ትነግረዋለች። ረዳቱ ይመጣና ከውጭ ስልክ እንደመጣለት ይነግረዋል። እግሩን የተሻለው ቢሆንም አደጋውን ያደረሰውን ሰው ማን እንደሆነ ለማወቅ እንደሚያስመስል እናያለን። ከመሄዱ በፊትም ቻ ጋር ሄድና ጉንጯን ስሟት በድርሰቷ ላይ እንደሚረዳት ተናግሮ ይወጣል። ጠዋት ላይም ረዳቱ ከውጭ እስኪመለስ ድረስ የድርጅቱን ኃላፊነት ለእሷ እንደሰጣት ይነግራታል። እሷ ምንም የምታውቀው ነገር ስላልነበራት እንደሚረዳት ይነግራታል። አክስቱም እሷ እንድትመረጥ ለማድረግ ብትሞክርም ቻ ታስቆማታለች። በዚህ ተናዳም ችግር ውስጥ እንደምትከታት ትዝታለች። ትንሽ ቆይቶም ችግር እንደተፈጠረ ትሰማለች። አክስትየውን በሰራችው ስራ ስትደሰት እንደሚረዳቸውና ውለታውንም እንደምትከፍለው ይነግራታል። ጋዜጠኞች በተሰበሰቡበትም አክስትየው ትጋለጣለች። ልትክር ስትሞክርም መረጃውን ይሰጥና ያጋልጣታል። አያትየውም በተደጋጋሚ ባጠፋችው ጥፋት ምክንያት ቦታዋን ይነጥቃታል። እሷም ለቻ ያላት ጥላቻም ይጨምራል። ቻም ቃል በገባችው መሰረት ከዚህ ጋር ራት ለመብላት ሲወጡም ሃንም ስለተመለሰ ይቀላቀላቸዋል። እንደለመዱትን መጣላት ሲጀምሩ ተናዳ ስትጮህባቸው ያቆማሉ። አስተናጋጁም ለጥንዶች የሚሆን ጌጥ ሲያመጣ ሁለቱም ወንዶች በፉክክር ምክንያት ይወስዱትና ያደርጉታል። ከማን ጋር ቤት እንደምትሄድ እየተከራከሩም እሷን ረስተዋት ብቻቸውን ሄዳሉ። ቤት ስትደርስም ሌላኛውን ጌጥ ለእሷ ያደርግላትና ፍቅረኛሞች ለመሆን ወስነው ኮንትራቱን ይተውታል። እናም ጎን ለጎን ይተኛሉ። ጠዋት ስትነሳም ክፍል ሄጄ ብተኛ ይሻለኝ ነበር፣ ምንም እንቅልፍ አልወሰደኝም እኮ ብሎ ሲያማርር እናቷና አክስቷ ይደውላትና እንድትመጣ ይነግሯታል። ሃን አብሯት መሄድ ቢፈልግም ለእናቷ እስክትነግራት ጊዜ እንዲሰጣት ተጠይቀዋለች። ሆስፒታል ስትደርስም ሀብታም ፍቅረኛ ስላላት ብር እንድትሰጣቸው ሊያሳምኗት ሲሞክሩ ትናደድና ለፖሊስ እንደምትደውል ስትነግራቸው እየተሳደቡ ጥለዋት ይወጣሉ። እናቷም እኔ ስለታመምኩ ብለሽ ነው እንዴ ከማትወጁ ሰው ጋር ይሆንሽው? እንደምታስቢው አይደለም፣ በጣም ነው የምንዋደደው፣ እንዲያውም አስታውቅሻለሁ ትላትና ወደ ቤት ስትመለስ ዘመዶቿ ሃን ላይ ተጣብቀው ታያቸዋለች። ደግሞ አስታባረራቸውም ስለማነቷ ተናግረው እንደሚያዋርዷት እየዛቱ ይወጣሉ። እሷም ለእህትህኛው ቀድመን ብንነግረው የሚሻል አይመስልህም? አትጨነቂ፣ ጊዜው ሲደርስ እንነግረዋለን። ጠዋት ስትነሳም ዘመዶቿ ቤት ውስጥ እየሰሩ ታያቸውና ግራ ስትጋባ ማየትየው ቤተሰቧን ለማግኘት እንደመጣ ይናገራል። ጥንዶቹም ተንበርክከው ሰላም ሲሉት ምን እያደረጉ እንደሆነ ይጠይቃል። አክስትየዋን በእቅዷ ደስ ብሏት ፈገግ ትላለች። አያትየውም ሃን ላይ እንዳይጮህ ስለፈለገች እሷ እንደዋሻች ስትናገር ሃን ይመጣና እሱ እንድትዋሽ እንዳስገደዳት ይናገራል። አያትየውም ተናዶ እንድትሄድ ይነግራትና ያማዋል። ሃንም አክስቱ ጋር ሄድና ስለ አደጋው ሊያዋራት ቢሞክርም ሳይሳካላት ይቀራል። ቻም እያለቀሰች ከአያቱ ክፍል ትወጣና እንለያይ፣ አያትም ሆነ ድርጅቱ ያስፈልጉሃል፣ ባሳለፍናቸው ጊዜያትም ደስተኛ ነበርኩ፣ ከኔ የተሻለ ሰው እንዲገጥምህ እመኝልሃለሁ ብለው አብረው ያሳለፉትን እያሰበች ታለቅሳለች። አክስትየውም ዘመዶቿን ተጠቅማባቸው ስትጨርስ ታባራቸዋለች። ቻም እናቷ ጋር ትሄድና ስለተፈጠረው ነገር በጓደኛዋ አስመስላ ስትነግራት ህይወት አጭር እንደሆነችና የምትወደው ሰው ላይ ተስፋ መቁረጥ እንደሌለባት ትነግራታለች። እናቷን ሊጠይቅ ይመጣል። ሃንም ለአያቱ ሁሉንም ነገር እውነቱን ይነግረዋል። አያቱም ከሷና ከድርጅቱ አንዱ እንዲመርጥ ይነግረዋል። ቻን እያጽናናት ሃን ይመጣና እንዳያስከፋት ተናግሮ ትሄዳል። ሃንም ድርጅቱ እንደተወው ይነግራትና በሁለት እግሩ ቆሞም አደጋው የደረሰብኝ በአክስቴ ምክንያት እንደሆነ አውቃለሁ። ውጭ ሄጄ መረጃ ለማጣራት በሞክርም አጥፍታው ስለነበር አልደረስኩበትም። እኔም እንድትተወኝ ብዬ በሽተኛ እንደሆንኩ ማስመሰል ጀመርኩ። አንቺን ካየሁሽ ጊዜ ጀምሮ ግን ብርም ሆነ ሌላው ነገር አያስጨንቀኝም። እውነቱ ብቻ እንደወጣ ነው የምፈልገው ይልና ቅፏት እንደሚወዳት ይነግራታል። በነጋታው አክስቱ ጋር ትሄድና መረጃ እንዳላትና አደጋውን እሷ እንደደረሰችው ትነግራታለች። እሷን ፈርታ ስለነበረ የያዘችውን ፍላሽ ተቀብላ ትሰብረዋለች። ከዛም ቻ እንዴት የገዛ ወንድምሽና ልጁ ላይ እንደዚህ ትጨክኛለሽ? በጣም ነው የምታሳፍሪው። ለምን? እሱ እስካለ ድረስ እኮ ድርጅቱ የኔ አይሆንም ነበር። ለዛም ነው ይህንን ለማድረግ የተገደድኩት እንዳለቻትም አያትየውና ሃን ይገባሉ። እውነቱን በራሷ አፍ ከተናገረች በኋላም አያትየው ይቅር እንዲላት ብትለምነውም አንቺን በጉድፈቻ በመውሰዴ ትልቅ ጥፋት እንዳጠፋውን ያሳየሽኝ፣ ከዚህ በኋላ ምንም አይደለሽም ብሎ ያባራታል። ሃንም ተንበርክኮ እንድታገባው ይጠይቃታል። የሰርጋቸው ቀን ላይ እናቷ ተሽሏት ልጇ ልታገባ በመሆኑ ስትደሰትም የእሱ እህትም ሙሉ ድርጅቱን ያስረክበዋል። እናም በቶሎ የልጅ ልጅ እንዲሰጡት ቃል ያስገባዋል። ከዛም ሁሉም ደስ ብሏቸው ሙሽሮቹን ይቀበሏቸውና የደስታ ህይወታቸውን ሲጀምሩ እያሳየን ፊልሙ ይጠናቀቃል።